መጽሐፈ ሄኖክ ምዕራፍ 22 የዚህን የፀሐይ ስርዓት ካየው በኋላ ስሙ ጨረቃ የሚባል የታናሹን ብርሃን ሌላ ስርዓት አየው። ክብነቱም እንደ ሰማይ ክብ ነው። በሚቀመጥበትም በሰረገላውም ነፋስ ይነፍሳል፣ ብርሃንም በመጠን ይሰጠዋል። በወሩም ሁሉ ጨረቃ መውጫው መግቢያው ይለወጣል። ቀኑም እንደ ፀሐይ ቀን ነው። ነገ ከሚቀበለው ክፍለ ብርሃን ጋር ዛሬ የሚቀበለው ብርሃን በተካከለ ጊዜ ከፀሐይ 7 እጅ ብርሃን ተቀብሎ የሚያበራ ይሆናል። እንዲህ ሆኖ ይወጣል። በ30ኛው ቀን ማጭድነቱ ወደ ምስራቅ ሆኖ ይወጣል። በዚያችም ቀን ይታያል። ለእናንተም መሰወርቅ ወርሃ ይባላል። በ30ኛው ቀን ሰርቅ ሊያደርግ በ29ኛው ቀን ፀሐይ በሚወጣበት ደጃፍ ከፀሐይ ጋር ያድራል። 7 ክፍል ብርሃን የሚሳልበት እኩሌታው አንዱ ወገን ከብርሃን የራቀ ነው። 14 እጅ ብርሃን ተለይታ 7 ክፍለ ብርሃን ከተሳለባት ከሰባተኛይቱ እጅ በቀር ሰሌዳው ሁሉ ብርሃን የሌለበት ብላሽ ነው። ነገ በሚቀበለው መጠን ዛሬ 7 ክፍለ ብርሃን የተቀበለበት ቀን 7 ክፍለ ብርሃን ተቀብሎ የሚበራ ይሆናል። 7 ክፍለ ብርሃን ከተሳለበት ከኩሌታው በቀር 6ቱ እጅ አንድ ወገን የሚሆን 7ቱም እጅ ከብርሃን የራቀ ነው። ነገ ሰርቅ ሊያደርግ ከፀሐይ ጋር ያድራል። ፀሐይም በወጣ ጊዜ ጨረቃ ከእርሱ ጋር አብሮ ይወጣል። ነገ በሚቀበለው ብርሃን እኩሌታ ዛሬም ይቀበላል። ጨረቃ ሰርቅ ከሚያደርግበት ቀን አስቀድሞ በዚያች ሌሊት ጨረቃ ከፀሐይ ጋር ያድራል። በዚያችም ሌሊት 6ቱ እጅ እኩሌታይቱ 14ኛይቱም እጅ ጨለማ ሆና በዚያች ቀን ፈጽሞ 7 ክፍለ ብርሃን ተቀብሎ ይወጣል። ወጥቶም ከፀሐይ መውጫ ከምስራቅ ይርቃል። በቀረው ቀን 7 ክፍል ብርሃን እየተቀበለ ያበራል።